ዓለም በአሁኑ ወቅት በአደገኛና በማይመለስ የታሪክ መስቀለኛ መንገድ ላይ ትገኛለች። በመካከለኛው ምስራቅ ለበርካታ አስርተ ዓመታት የታየው አለመረጋጋት አሁን ደግሞ አዲስና እጅግ አስፈሪ ገጽታ እየያዘ መጥቷል። ከቅርብ ጊዜ ወዲህ የወጡት ተከታታይ የስለላ ሪፖርቶች፣ የሳተላይት ምስሎችና የምዕራባውያን የመረጃ ተቋማት ፍንጮች እንደሚያመለክቱት ከሆነ የዓለማችን ልዕለ ኃያል ሀገር ቻይናና የክልሉ ቁልፍ ተዋናይ ኢራን የአሜሪካን ስትራቴጂካዊ የበላይነት አንድና ለመጨረሻ ጊዜ የሚገዳደር ምስጢራዊ ወታደራዊ ስምምነት ውስጥ ገብተዋል። ይህ ስምምነት ተራ የንግድ ልውውጥ ወይም የዲፕሎማሲ ወሬ ሳይሆን በመቶዎች የሚቆጠሩ ገዳይ የሆኑ የባሊስቲክ ሚሳይሎችን በኢራን ምድር ለማምረት የሚያስችል ግዙፍ የኢንዱስትሪና የወታደራዊ ዝግጅት ነው። ይህ ክስተት የሰላም ስጋት ከመሆን አልፎ ቀጠናውን አልፎ መላውን ዓለም ወደ ለየለት የዓለም ጦርነት ሊገፋፋ የሚችል ትልቅ የታሪክ ለውጥ ተደርጎ እየታየ ነው። ዛሬ የምንመለከተው ቻይና በመካከለኛው ምስራቅ አሸዋ ላይ የጀመረችውን ይህንን የዲፕሎማሲና የወታደራዊ ቼስ ጨዋታ ነው። ይህ ጨዋታ ደግሞ የአሜሪካን የአንድዮሽ የዓለም መሪነት የሚያበቃበት የታሪክ መጀመሪያ ሊሆን ይችላል። የዚህ ሁሉ ትልቅ ሴራና ስጋት መነሻው ሶዲየም ፔርክሎሬት የተሰኘው እጅግ ወሳኝ ኬሚካል ነው። የኢራን ግዙፍ የጭነት መርከቦች ከቻይና ምስራቃዊ ወደቦች ተነስተው ይህንን ኬሚካል በከፍተኛ መጠን ሲያጓጉዙ በምዕራባውያን ሳተላይቶች ተመዝግቧል። ይህ ንጥረ ነገር ለምን የዓለምን ትኩረት ሳበ? መልሱ ቀላልና አስፈሪ ነው። ይህ ኬሚካል ለጠንካራ የሮኬት ነዳጅ ዋናውና ወሳኙ ግብዓት ነው። ወታደራዊ ሳይንስ እንደሚነግረን ጠንካራ ነዳጅ የሚጠቀሙ ሚሳይሎች እንደ ፈሳሽ ነዳጅ ሚሳይሎች ረጅም የሰዓታት ዝግጅት አያስፈልጋቸውም። ፈሳሽ ነዳጅ የሚጠቀሙ ሚሳይሎች ከመተኮሳቸው በፊት ለረጅም ሰዓታት ነዳጅ መሙላት ስለሚኖርባቸው የአሜሪካ ሳተላይቶች በቀላሉ ያዩአቸዋል። ይህም ለቅድመ ጥቃት ያጋልጣቸዋል። ጠንካራ ነዳጅ ግን በሚሳይሉ ውስጥ ተሞልቶ ለዓመታት ሊቀመጥ ይችላል። ይህም ማለት ኢራን በጥቂት ደቂቃ ውስጥ ተዘጋጅተው ወደ ኢላማቸው ሊተኮሱ የሚችሉ በዋሻዎች ውስጥ ለመደበቅ አመቺ የሆኑ እና በአየር መከላከያ ስርዓቶች በቀላሉ የማይጠለፉ ሚሳይሎችን በገፍ ባለቤት ትሆናለች ማለት ነው። ቻይና ይህንን ግብዓት ለኢራን ማቅረቧ ኢራን በአጭር ጊዜ ውስጥ በመቶዎች የሚቆጠሩ ከፍተኛ ርቀት የሚጓዙ ሚሳይሎችን በማምረት የጦር መሳሪያ ግምጃ ቤቷን በአስፈሪ ሁኔታ እንድታደራጅ ያስችላታል። ይህ የነዳጅ አቅርቦት ኢራን እስከ 2026 ድረስ በክልሉ ወደር የሌለው የሚሳይል ኃይል እንደሚያደርጋት ወታደራዊ ተንታኞች ይገምታሉ። ይህ ዜና በዋሽንግተንና በቴል አቪቭ ከፍተኛ ድንጋጤን የፈጠረው በምክንያት ነው። በቅርቡ በመካከለኛው ምስራቅ ሰማይ ላይ የተከሰተው የአሜሪካው ድንቅ የጦር አውሮፕላን F-15E ስትራይክ ኢግል ተመትቶ መውደቅ ጉዳዩን ወደ ሌላ ምዕራፍ አሸጋግሮታል። ምንም እንኳን የአሜሪካ መከላከያ ሚኒስቴር ዝርዝር መረጃዎችን ቢደብቅም በስለላ ድርጅቶች አካባቢ የሚወጡ መረጃዎች ግን ጣታቸውን ወደ ቻይና ይቀስራሉ። ቻይና ለኢራን የላከችው ኬሚካል ብቻ ሳይሆን የአሜሪካን አውሮፕላኖች ራዳር ማወክ የሚችል ቴክኖሎጂና ዘመናዊ የራዳር ስርዓቶች ጭምር እንደሆነ ይታመናል። ኢራን እነዚህ በመቶዎች የሚቆጠሩ አዳዲስ ሚሳይሎች አንድ የማምረት ከጀመረች የእስራኤል የደህንነት ጋሻ የሆነው አይረን ዶም እና አሮ ስርዓቶች ትልቅ ፈተና ይጋረጥባቸዋል። ሚሳይሎቹ በአንድ ጊዜ በብዛት ከተተኮሱ መከላከያ ስርዓቱ ሁሉንም መጥለፍ አይችልም። ይህ ማለት ጥቂት ሚሳይሎች እንኳን ጥሰው ቢገቡ የእስራኤልን ዋና ዋና ከተሞችና ስልታዊ ቦታዎች አመድ ሊያደርጉ ይችላሉ ማለት ነው። ይህ ሁኔታ እስራኤልን ወደ ቀይ መስመር መተላለፍ እየመራት ሲሆን ወደ ቅድመ ጥቃት እርምጃ ሊገፋፋት ይችላል። ይህ ደግሞ መላውን ዓለም ወደ ማይጠፋ የእሳት አደጋ ውስጥ የሚከት የትንቢት ጦርነት ሊሆን ይችላል። ቻይና ለምን በዚህ ወቅት ለኢራን እንዲህ ያለ ድጋፍ ለማድረግ መረጠች? ቻይና በፕሬዚዳንት ሺ ጂንፒንግ መሪነት አዲስ የዓለም ስርዓት ለመፍጠር እየተንቀሳቀሰች ነው። አሜሪካ ትኩረቷን በዩክሬንና በታይዋን ላይ ባደረገችበት በዚህ ወቅት በመካከለኛው ምስራቅ አዲስ ስጋት መፍጠር የዋሽንግተንን አቅም መበተን ማለት ነው። ቻይና ራሷን ከቀጥታ ጦርነት በመከላከል የውክልና ድጋፍ በመስጠት የአሜሪካን ወታደራዊና ዲፕሎማሲያዊ ቱንቻ በኢራን እጅ ለመምታት እየሰራች ነው። ይህ አካሄድ የሩሲያ የቻይናና የኢራን ህብረት ምን ያህል እየጠነከረ መምጣቱን ያሳያል። ይህ የሮኬት ነዳጅ ጭነት ተራ የንግድ ልውውጥ ሳይሆን በ2021 የተፈረመው የ25 ዓመታት የስትራቴጂካዊ ትብብር ስምምነት አንዱና ዋናው አካል እንደሆነ ይታመናል። ነገር ግን የቻይና ስትራቴጂ እጅግ የረቀቀ ነው። በአንድ በኩል ኢራንን በጦር መሳሪያ እያፈረተመች፣ በሌላ በኩል ደግሞ የዓለምን ፖለቲካ የምትዘውር ብቸኛ ኃይል መሆኗን ለማሳየት የረቀቀ የሰላም እቅድ ይፋ አድርጋለች። ይህ በታሪክ የቻይና ማስተር ስትሮክ ተብሎ ሊጠራ የሚችል እርምጃ ነው። ቻይና ያቀረበችው ባለ 5 ነጥብ የሰላም እቅድ የሚከተሉትን ይዟል። 1. ያለምንም ቅድመ ሁኔታ በአስቸኳይ የተኩስ አቁም ስምምነት እንዲደረግና ውይይት እንዲጀመር። 2. የኢራንንና የጎረቤት ሀገራትን ሉዓላዊነት ማክበር እና የውጭ ኃይሎች በተለይም አሜሪካ ጣልቃ ገብነት እንዲቆም። 3.
በቀጥናው ያለውን የነዳጅ ፍሰትና የባህር ላይ ትራንስፖርት ደህንነት በጋራ ለመጠበቅ ዋስትና መስጠት። 4 በኢራን ላይ የተጣሉ ማዕቀቦች ተነስተው ሀገሪቱ ወደ ዓለም አቀፍ የኢኮኖሚ መድረክ እንድትመለስ። 5 ቻይና ለዚህ ሁሉ ስምምነት እንደ ዋስትና ሰጪ በመሆን የራሷን ወታደራዊና ዲፕሎማሲያዊ ክብር መያዣ ማቅረብ። ይህ ማለት አሜሪካ በመካከለኛው ምስራቅ ለብዙ አስርት ዓመታት የነበራትን የሰላም አስከባሪነት ሚና ቻይና በዲፕሎማሲያዊ ብልሃት ለመንጠቅ እየተንቀሳቀሰች ነው ማለት ነው። ቻይና ዋስትና ሰጪ ሆና መቅረቧ ኢራን በምዕራባውያን ላይ ያላትን የጥፋት ስጋት ቀንሶ ወደ ጠረጴዛ እንድትመጣ ትልቅ ግፊት ያደርጋል። ይህ እርምጃ ከፖለቲካው ባለፈ የዓለሙን ኢኮኖሚ ለመታደግ ያለመ ነው። ቻይና የዓለማችን ግዙፍ የማምረቻ ኢንዱስትሪ ሀገር በመሆን በመካከለኛው ምስራቅ የሚከሰት ማንኛውም የነዳጅ ዋጋ መናር ለኢኮኖሚዋ ሞት ነው። ቻይና የኢራንን ጦርነት በማብረድ የሆርሙዝ ወሽመጥ ክፍት ሆኖ እንዲቆይና የነዳጅ ፍሰቱ እንዳይቋረጥ በማድረግ የዓለምን ኢኮኖሚ ከከፋ ውድቀት ልታድነው ትችላለች። ይህ ደግሞ ለቤጂንግ በዓለም አቀፍ ማህበረሰብ ዘንድ ትልቅ የሞራል የበላይነትን ይሰጣታል። አሜሪካ በጦርነትና በጦር መሳሪያ ሽያጭ ስትጠረጠር፣ ቻይና በሰላምና በንግድ ስም መምጣቷ በብዙ ሀገራት ዘንድ ተቀባይነትን እንዲያገኝ እያደረጋቸው ነው። ይህም ፔትሮ ዩዋን የተሰኘውን የቻይና ገንዘብ በነዳጅ ገበያ ላይ ለማንገስ የሚደረገው ጥረት አካል ነው። በአጠቃላይ የቻይና የሮኬት ነዳጅ ለኢራን መላክ መካከለኛው ምስራቅ ላይ ብቻ ሳይሆን መላው ዓለም ላይ ጥቁር ጥላ ጥሏል። በመቶዎች የሚቆጠሩ ገዳይ ሚሳይሎች ዝግጅት፣ የአሜሪካ ስጋት እና የሺ ጂንፒንግ ድብቅ አጀንዳ ተደምሮ ዓለምን ወደ አዲስ ግጭት እያመራት ነው። ይህ ሁኔታ በዲፕሎማሲ ይፈታል ወይንስ የጦር መሳሪያዎች ይናገራሉ? የአሜሪካ አንድ የኃያልነት አብቅቶል ቻይና የዓለም አዲስ መሪ ሆና የምትወጣበት ጊዜ ደርሷል? ወይስ ቻይና ይህንን እቅድ ያቀረበችው የራሷን ጥቅም ለማስከበር ብቻ ነው? ኢራንስ ቻይናን ሙሉ በሙሉ አምና የጦርነት አማራጯን ትቷለች? እናንተስ ምን ታስባላችሁ? ቻይና በመካከለኛው ምስራቅ ሰላምን ማምጣት ትችላለች ወይስ ሁኔታው ይበልጥ ይወሳሰባል? ይህ የቻይናና የኢራን ድብቅ ሴራ የዓለምን ፖለቲካዊ ካርታ ሊቀይር የሚችል ክስተት ነው። 500 ሚሳይሎች፣ የኤፍ-15ኢ ጄት መውደቅና የሺ ጂንፒንግ የድፍረት እርምጃዎች ሶስተኛውን የዓለም ጦርነት ያቀጣጠሉት ይሆን? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ይህ በእንዲህ እንዳለ የኢራን ከፍተኛ የደህንነት ባለስልጣናት በሰጡት እጅግ አስደንጋጭ መግለጫ ኢራን ለአሜሪካና ለእስራኤል የሚሆን ትልቅ ድንገተኛ ነገር ማዘጋጀቷን በይፋ አስታወቀች። ይህ መግለጫ በቃላት ጦርነት የታጀበ ተራ ማስፈራሪያ ነው ወይስ በእርግጥም ዓለምን ሊያስደነግጥ የሚችል ወታደራዊ ኦፕሬሽን? ዛሬ በዚህ ቪዲዮ በዝርዝር እንመለከተዋለን። የኢራን የጸጥታና የደህንነት ከፍተኛ አመራሮች እንደገለጹት ኢራን አሁን ያለውን የክልሉን ግጭት የምትመራው በሌሎች ወገኖች ግፍት ወይም በስሜተኝነት ሳይሆን እጅግ በረቀቀና በታቀደ የራሷ ስትራቴጂካዊ እቅድ መሰረት ነው። ባለስልጣኑ አክለውም እኛ የምንጓዘው በራሳችን ካርታና የጊዜ ሰሌዳ ነው ብለዋል። ይህ ንግግር ትልቅ ትርጉም አለው። ኢራን በተለይም ባለፉት ወራት በእስራኤል ተፈጽሞብኛል ለምትላቸው ጥቃቶች የምትሰጠው ምላሽ በጠላቶቿ በሚጠበቅበት ጊዜ ሳይሆን እርሷ በምትመርተውና ጠላቶቿ ባልተዘጋጁበት ሰዓት እንደሚሆን ፍንጭ ሰጥተዋል። ይህ ስትራቴጂካዊ ትዕግስት የማብቂያው ጊዜ ደርሶ ይሆን የሚለው ጥያቄ በዋሽንግተንና በቴል አቪቭ የደህንነት ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። ለመሆኑ ይህ ኢራን የዛተችው ትልቅ ድንገተኛ ነገር ምን ሊሆን ይችላል? 5 ዋና ዋና ግምቶች አሉ። አንደኛው እስካሁን በጦር ሜዳ ታይቶ የማይታወቅ እጅግ ዘመናዊ የሆነ የሃይፐርሶኒክ ሚሳይል ቴክኖሎጂን መጠቀም ሊሆን ይችላል። ሁለተኛው የአሜሪካንና የእስራኤልን የደህንነትና የጦር መዋቅር ሙሉ በሙሉ ሊያጋልጥ ወይም ሊያሽመደምድም የሚችል ሰፊ የሳይበር ጥቃት ነው። ሶስተኛው ደግሞ በክልሉ የሚገኙ የኢራን አጋር ኃይሎች ከሊባኖስ እስከ የመን፣ ከኢራቅ እስከ ሶሪያ በአንድ ጊዜና በተቀናጀ መልኩ የሚከፍቱት መጠነ ሰፊ ጥቃት ሊሆን ይችላል። አራተኛውና እጅግ አስፈሪው ግምት ኢራን የኒውክሌር አቅሟን በሚመለከት የምታደርገው ያልተጠበቀ ማስታወቂያ ወይም ሙከራ ሊሆን እንደሚችል ተንታኞች ይናገራሉ። አምስተኛው ደግሞ በባህር ላይ በተለይም በሆርሙዝ ስልጥ ላይ የሚደረግ የንግድ መርከቦች እገታ ወይም ወታደራዊ እንቅስቃሴ ሊሆን ይችላል። ይህ የኢራን ማስጠንቀቂያ በአሜሪካና በእስራኤል በቀላሉ ተታይ አይደለም። አሜሪካ በመካከለኛ ምስራቅ ያላትን ወታደራዊ አቅም ለማጠናከር ተጨማሪ የጦር መርከቦችን፣ የረጅም ርቀት ተዋጊ ጄቶችንና የጸረ ሚሳይል መከላከያ ስርዓቶችን እያሰማራች ትገኛለች። እስራኤልም በበኩሏ የአየር መከላከያ ስርዓቷን ወደ ከፍተኛ ጥንቃቄ በመቀየር ህዝቧ ለከፋ ድንገተኛ አደጋ ዝግጁ እንዲሆን እያሳሰበች ነው። ነገር ግን የኢራን ባለስልጣናት ድንገተኛ ነገር ማለታቸው እነዚህ ሁሉ የመከላከያ ስርዓቶች ሊያዩት ወይም ሊከላከሉት ማይችሉትን አዲስ መንገድ ልንጠቀም
እንችላለን ማለታቸው እንደሆነ ይታመናል። ይህ ውጥረት ወታደራዊ ግጭት ባለፈ በዓለም አቀፍ ፖለቲካና ኢኮኖሚ ላይ ያለው ተጽዕኖ ከፍተኛ ነው። የመካከለኛው ምስራቅ ጦርነት አይቀሬ የመሰለ በመምታቱ የዓለም የነዳጅ ዋጋ ሊያሻቅብ እንደሚችል ስጋቶች አይሉ። በተጨማሪም የዓለም የንግድ መስመሮች በተለይም በቀይ ባህር እና በፋርስ ባህረ ሰላጤ አካባቢ የሚደረጉ እንቅስቃሴዎች ሙሉ በሙሉ ሊስተጓጎሉ ይችላሉ። ይህ ደግሞ በዓለም አቀፍ የሸቀጦች ዋጋ ላይ ከፍተኛ የዋጋ ንረት ሊያስከትል ይችላል። ኢራን ይህንን ድንገተኛ ነገር በማወጅ የዓለም ኃይላትን ትኩረት በመሳብ በድርድር ጠረጴዛ ላይ ያላትን ተሰሚነት ለመጨመርም እየተጠቀመችበት ሊሆን ይችላል። በአጠቃላይ የኢራን የደህንነት ባለስልጣን ንግግር በመካከለኛው ምስራቅ አዲስ ምዕራፍ መከፈቱን ያሳያል። በራሳችን ስልትና እቅድ እንማራለን የሚለው መርህ ኢራን ከዚህ ቀደም ከነበረው የመከላከያ ቀጠና ወጥታ ወደ ማጥቃት ወይም ወደ ማያዳግም እርምጃ መሸጋገሯን ሊያመለክት ይችላል። ይህ ትልቅ ድንገተኛ ነገር መቼና እንዴት እንደሚከሰት እስካሁን ምስጢር ቢሆንም የዓለም መሪዎች ግጭቱ ወደ ሰፊ ቀጠናዊ ጦርነት እንዳያምራ ጥረት እያደረጉ ነው። ሆኖም ግን የቴህራን ማስጠንቀቂያ ዋሽንግተንንና ቴል አቪቭን እንቅልፍ እየነሳ መሆኑ አያጠራጥርም። ውድ ተመልካቾቻችን እናንተስ የኢራን ትልቅ ድንገተኛ ነገር ሊሆን ይችላል ብላችሁ ትገምታላችሁ? አሜሪካና እስራኤልስ ለዚህ ያልተጠበቀ ጥቃት ምን አይነት ምላሽ የሚሰጡ ይመስላችኋል? ሀሳባችሁን በኮሜንት መስጫው ላይ ያጋሩን። ወቅታዊና ትኩስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። ስለተከታተላችሁን እናመሰግናለን።